የሰላም ስምምነቱ አይደለም ቀጠናውን ከእልቂት ሊታደግ በዋናዋ ተደራዳሪ የመከበሩም ነገር አጠራጣሪ ሆኗል። የእስራኤል ባለስልጣናትና አብዛኞቹ ዜጎች ስማቸውን እያብጠለጠሉና እየወረፏቸው ባለበት በዚህ ሰዓት የማይመስል ነገር ለሚስትህ አትንገር ቢሆንም ቢሉ ትራምፕ ግን አይናቸውን በጨው አጥበው እስራኤላውያን እኔን በጣም ያከብሩኛል የምላቸውንም ይሰሙኛል ብለዋል። ትላንት እስራኤልን ሲያስጠነቅቁ ውለው ያደሩት ምክትላቸው ጄዲ ቫንስም ሰዎቹ ምን እያስነኳቸው እንደሚያድሩ ባይታወቅም ዛሬ ደግሞ ጥፍ ብለው እስራኤል ወረራውን የመፈጸም ሙሉ መብት አላት፣ ወረራው በስምምነት ውስጥ አልተካተተም ሲሉ በርካቶችን ያስገረመ አስተያየት ሰጥተዋል። የኢራን ምክትል ውጭ ጉዳይ ሚኒስቴር ሰይድ አታብዛዴ በበኩላቸው አሜሪካ እስራኤሎች ስምምነቱ እንዲያከብሩ ማድረግ አለባት ሲሉ አሳስበዋል። ከዚሁ ጋር ተያይዞ በትራምፕ አሸማጋይነት እስራኤልና ሂዝቦላ የተኩስ አቁም ስምምነት ለማድረግ ተስማምተው ነበር። ግና ከደቂቃዎች በኋላ እስራኤል በደቡብ ሊባኖስ በሺኮን፣ በዘብዲን፣ በካፍርና በናባቲ ተከታታይ የአየር ድብደባዎችን ስትፈጽም አድራለች። ከጥቃቱ በኋላ የተናገሩት የሂዝቦላ ዋና ጸሐፊ ናኢም ቃሲም ስምምነቱ ካልተከበረ ሂዝቦላን በሊባኖስ የተወረሩ ግዛቶችን ነፃ ለማውጣት ቁርጠኝነቱን ይቀጥላል ብለዋል። በሌላ በኩል እስራኤል የኢራኑን ጦርነት ዘገባዎች ለማዛባትና የራሳቸውን ገጽታ ብቻ ከፍ በሚያደርግ መልኩ ዘገባዎች ይዘገቡ ዘንድ ፌስቡክን እና ኢንስታግራምን ጨምሮ በርካታ ሶሻል ሚዲያዎችን የሚዘውረውን ሜታን ስትጠቀምበት እንደነበር ተገልጿል። በሜታ ፕላትፎርሞች ላይ ስለ ኢራን ያጸፋ ጥቃት እውነቱን የሚገልጹ ፖስቶችን፣ አያቶላ አሊ ኳሚኒ ነውር በሆነ ጥቃት ከተገደሉ በኋላ ሐዘንን የሚገልጹ ጽሑፎችን፣ የኢራን ጦርን የተመለከቱ የሚሊተሪ ትንታኔዎችንና የኢራን አብዮታዊ ዘብን ወቅታዊ ጥንካሬ ከተጨባጭ አሃዞች ጋር የተሰሩ ዘገባዎችን ከገጾቹ ላይ እንዲወርዱ ብሎም ብዙ እንዳይታዩና ብዙ እንዳይነበቡ ሲያደርግ ቆይቷል። ከዚህም ባሻገር በተለይ በኢራን ጥቃት እስራኤል ውስጥ ጉዳት የደረሰባቸው ስፍራዎችን የሚያሳዩ ፎቶዎችንና ቪዲዮዎችን በጥብቅ እየተከታተለ ከገጾቹ ላይ ያወርድ ነበር። ይህም የዓለም ሕዝብ እስራኤል ላይ ምንም ጉዳት እንዳልደረሰ አድርጎ እንዲያስብ ለማድረግ የታቀደ ነው። ይህ በእንዲህ እንዳለ የባሕረ ሰላጤው የኃይል ተለዋዋጭነት ኢራንን ቁልፍ ስትራቴጂካዊ ተጫዋች አድርጓታል። ኤሚሬትስ እና አሜሪካ በቀጠናው የነበራቸው ተሰሚነትም ተሸርሽሯል። በሳውዲና በኤሚሬትስ መካከል ያለው ሽኩቻም ተባብሷል። አሜሪካና ኢራን የባሕረ ሰላጤውን ቀውስ ለማስቆም የመግባቢያ ሰነድን ከተፈራረሙ በኋላ በተለይ ኤሚሬትስ በቀጠናው ከጨዋታ ውጪ የመሆን አደጋ ተጋርጦባታል። ኤሚሬትስ በጦርነቱ ወቅት የአሜሪካና እስራኤል ጥምረት ምስጢራዊ አባል በመሆን ብዙ ያገዘቻቸው ሲሆን እስራኤልን በምላሹ የአይረንዶም ስርዓቶችንና በደርዘን የሚቆጠሩ አይረንዶሙን የሚገጥሙ ሰራተኞችን ወደ ኤሚሬትስ ልካለች። በሌላ በኩል የኖርዌይ መንግስት እስራኤል በጉልበት ወራ ከያዘቻቸው የፍልስጤም ግዛቶች ጋር የትኛውንም አይነት የንግድ ልውውጥን የሚከለክል ሕግን ለማርቀቅ የህዝብ ምክክር ጀምራለች። ነገሮች በዚሁ ከቀጠሉም የቀጠናው ነገር በባሰ ቀውስ ይታመሳል የሚለው የበርካቶች እምነት ሆኗል። Operation Epic Fury, Donald Trump's so-called little excursion in Iran dragged from days to weeks to months and unleashed death, destruction. የትራምፕ ነገር ምንም የማያስተማመን ቃላቸውም ሆነ አንደበታቸው የማይጨበጥ እየሆነ ነው። የእስራኤል ባለስልጣናትና አብዛኞቹ ዜጎች ስማቸውን እያብጠለጠሉና እየወረፏቸው ባሉበት በዚህ ሰዓት የማይመስል ነገር ለሚስትህ አትንገር ቢሆንም ቢሉ እሳቸው ግን አይናቸውን በጨው አጥበው እስራኤላውያን እኔን በጣም ያከብሩኛል የምላቸውንም ይሰሙኛል፣ የሊባኖሱ ወረራና ጥቃታቸውንም አቁሙ ካልኳቸው ወዲያውኑ ያቆማሉ ብለዋል። They have a lot of respect for me and
They do as I say. እስራኤሎቹ እኔን በጣም ያከብሩኛል። ትልቅ ክብር ነው ያላቸው። እኔ የምላቸውን ያደርጋሉ። ከሊባኖስ ጋር በተያያዘ ወረራቸውንና ጥቃታቸውን ያቆማሉ። እነርሱ እኔ ያልኳቸውን ስለሚሰሙ በሊባኖስ ዙሪያ የሚያደርጉትንም አስቆማቸዋለሁ። እንኳን ደስ አላችሁ። ከዚህ ቀደም ከኛ ቤት የገዛችሁን ውድ ደንበኞቻችን የቤታችሁን ቁልፍ ልንሰጣችሁ 6 ወራት ብቻ ቀርተውናል። አሁን ላይ 95% የግንባታ ፕሮግረስ ላይ ደርሰን የፊኒሺንግ ስራ እየሰራን እንገኛለን። አሁን ደግሞ ግንባታቸው 50% እና ፋውንዴሽን ላይ የሚገኙ ቤቶች ላይ 30% ልዩ ቅናሽ አድርገናል። ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችና የንግድ ሱቆችን ጨምሮ በ10% ቅድመ ክፍያና 60% የባንክ ብድር አመቻችተን እየጠበቅኖት ነው። ይፍጠኑ። በ091778 1697 ላይ ይደውሉልን። ትራምፕ አክለውም እስካሁን ወደ ኢራን እግረኛ ወታደሮቻቸውን ያላሰማሩበትን ምክንያት ገልጸዋል። If we're not going to put boots on the ground, probably the same people. You know, they go deep into the caves. They're called እኔ በኢራን ላይ እግረኛ ወታደሮችን ያላሰማራሁት እግረኛ ወታደሮችን ልከን የፈለግነውን ብናደርግ እንኳን ከዛ በኋላ ህዝቡ ተመልሶ በእኛ ላይ መነሳቱና መዝመቱ አይቀርም። ይሄ ደግሞ የባሰ ጥላት ያበዛብናል እንጂ የሚያመጣልን አንዳችም ፋይዳ የለውም። የሰውየው ምክትል የሆኑት ጄዲ ቫንስ ትላንትና እስራኤላውያን ትራምፕን አትወርፉ፣ የሊባኖሱን ወረራና ጥቃታችሁንም አሁኑኑ ታቆሙ ዘንድ አስጠነቅቃለሁ፣ እኛ ማንንም አንታገስም ብለው ዝተው የነበረ ቢሆንም እስራኤላውያኑ ምን እያስነኳቸው እንደሚያድሩ ባይታወቅም ዛሬ ደግሞ ጄዲ ቫንስ ጥፍ ብለው እስራኤል ወረራውን የመፈጸም ሙሉ መብት አላት፣ በወረረችው የሊባኖስ ግዛትም እስከፈለገችው ጊዜ ድረስ መቆየት ትችላለች፣ ስምምነቱ ውስጥም ያልተካተተም የሚል በርካቶችን ያስገረመ አስተያየት ሰጥተዋል። እንደ ትራምፕ ሁሉ ጄዲ ቫንስም በ24 ሰዓት ውስጥ በአንድ ራስ ሁለት ምላስ መሆናቸው ሀያለቃና ምንዝር ነገር አስብሏል። We be very clear. Israel is allowed the right of self-defense. Nobody's going to tell another government they're not allowed to defend their people. በስምምነታችን ላይ እስራኤል በወረራ ከያዘችው የሊባኖስ ግዛት መውጣት አለባት የሚል ነገር አልተካተተም። እርሷ ለህልውና ያሰጋኛል እስካለች ድረስ ራሷንና ዜጎቿን መከላከል መብት አላት። እኛ ግን ነገሩን በቻልነው መጠን በዲፕሎማሲ ለመፍታት ጥረት እናደርጋለን። የኢራን ምክትል የውጭ ጉዳይ ሚኒስቴር ሰይድ ሀታብዛዴ አሜሪካ እስራኤል ስምምነቱን እንድታከብር ማድረግ አለባት ሲሉ አሳስበዋል። ምክትል ሚኒስቴሩ ቴሄራን የዲፕሎማሲውን ሂደት ለመቀጠል መዘጋጀቷን ገልጸው ሌላኛው አካል ተመሳሳይ ጥቃትን መፈጸሙን ካቆመ ደረጃ በደረጃ ወደፊት ለመራመድ ዝግጁ ነን፣ ኢራን ጋዛን ጨምሮ በሁሉም የቀጠናው ስፍራ ሰላም እንዲሰፍን ትፈልጋለች፣ ሊባኖስም ከግጭቱ ጋር ባላት ቀጥተኛ ግንኙነት ምክንያት በሰላም ድርድር ውስጥ ተካታለች ሲሉ አስረድተዋል። በሊባኖስና በአካባቢው ሰላምና መረጋጋት እንዲፈጠር ወረራውም እንዲቆምና እስራኤል ዓለም አቀፍ ሕግ ያላትን ቁርጠኝነት በእርግጠኝነት ማወቅ እንፈልጋለን ብለዋል። ምክትል ሚኒስቴሩ አክለውም በሆርሙዝ ሰርጥ ጉዳይ ኢራን ከኦማን ጋር በመቀናጀት በዓለም አቀፍ ሕግ መሠረት አገልግሎትን መስጠቷን ትቀጥላለች ብለዋል። ቴህራን በስምምነቱ በተገለጸው የ60 ቀናት ጊዜ ውስጥም የመተላለፊያ ክፍያዎችን እንደማታደርግ ገልጸው ነገር ግን ሰርጡ የሚተዳደርበትን አዲስ ዘዴ ከትንሽ ጊዜ በኋላ ለአካባቢው ሀገራት እንደሚያቀርቡ ተናግረዋል። ሀቲብ ዛዴ በንግግራቸው መጨረሻ ወደፊት ማንኛውም አይነት ስምምነት ሲፈጸም የታሰሩ የኢራን ገንዘቦችን ማስለቀቅን ያካትታል ብለዋል። በሌላ በኩል ትራምፕ ትላንት ከእስራኤል መሪዎች ጋር ባደረጉት ንግግር ከሂዝቦላ ጋር የተኩስ አቁም ስምምነት ላይ ቢደርሱ መልካም እንደሆነ ገልጸውላቸዋል። ይህን ተከትሎም እስራኤልና ሂዝቦላ የተኩስ አቁም ስምምነትን ለማድረግ ተስማምተዋል ተብሎ በበርካታ ሚዲያዎች ተዘግቦ ነበር። አንድ የአሜሪካ ባለስልጣንም ሂዝቦላና እስራኤል የተኩስ አቁም ስምምነት ለማድረግ ተስማምተዋል፣ የአሜሪካና የኳታር ተደራዳሪዎች ስምምነቱ እንዲሳካ ከኢራን ጋር ሆነው በጋራ ሰርተዋል ሲሉ ምስክርነታቸውን ሰጥተው ነበር። ግና የተኩስ አቁም ስምምነት ላይ ተደርሷል ከተባለ ከደቂቃዎች በኋላ እስራኤል በደቡብ ሊባኖስ ውስጥ በሾኪን፣ በዘብዲን፣ በካፍርና በናፕቲባ አካባቢዎች ተከታታይ የአየር ድብደባዎችን ስትፈጽም አድራለች። የሂዝቦላ ዋና ጸሐፊ ናይም ቃሳሚ በበኩላቸው በቤሩት ደቡባዊ ሰፈሮች በተካሄደው የማዕከላዊ አሹራ ምክር ቤት ሥነ ሥርዓት ላይ እንደተናገሩት
ሂዝቦላ በሊባኖስ ሕገ መንግሥትና በታይፍ ስምምነት ማዕቀፎች ውስጥ መስራቱን ቀጥሏል። ለተቃውሞ መሪዎችና የተያዙትን መሬቶች ነፃ ለማውጣትም ቁርጠኛ መሆኑን ተናግረዋል። ሂዝቦላ የውጭ ሀገራት የበላይነትን፣ የምዕራባውያኑን ሴራና የፖለቲካ ጥገኝነትን እንደማይቀበል እንዲሁም የቡድኑ ድርጊቶች ኢፍትሐዊና አላስፈላጊ ጣልቃ ገብነት ከሚመስለው የትኛው ሚዲያ ጋር ለመወያየት በሩ ክፍት እንደሆነ ገልጸዋል። ቃሴም አክለውም ሂዝቦላ ወረራውን ላለመቀበል ቁርጠኛ እንደሆነ ተናግረዋል። ወረራን የምንቀለብስበት እያንዳንዱ እርምጃ ለእኛ እንደ ድል ይቆጠራል። ጠላት በጦር መሳሪያ ሲገጥመን እኛም በጦር መሳሪያ እንጋፈጣለን ብለዋል። በሌላ በኩል እስራኤል የኢራንን የጦርነት ዘገባዎችን ለማዛባትና የእነሱን ገጽታ ብቻ ከፍ በሚያደርግ መልኩ ዘገባዎች ይዘገቡ ዘንድ በርካታ ሶሻል ሚዲያዎችን በስሩ ይዞ የሚገኘውንና ፌስቡክ እና ኢንስታግራምን ጨምሮ ሌሎች በርካታ ሶሻል ሚዲያዎችን የሚዘውረውን ሜታ ካምፓኒን ስትጠቀምበት እንደነበር ተገልጿል። ከቅርብ ጊዜ ወዲህ በጦርነቱ ወቅት እስራኤል በተለይ ደግሞ ፌስቡክ እና ኢንስታግራም ላይ ሐቁን የሚናገሩና ስለ ኢራን እውነቱን የሚናገሩ ዘገባዎችን ከገጾቹ ላይ እንዲያጸዳቸው ሜታ ላይ ጫና አድርጋለች ሲል ዘኢንተርሴፕት የተባለ ተቋም አጋልጧል። ሜታ መሰል ይዘት ያላቸው እጅግ በርካታ ዘገባዎችን ከማኅበራዊ ሚዲያዎች ላይ የደለተ ሲሆን በተቃራኒው በእስራኤል መንግሥት ትዕዛዝ መሠረት የዘር ማጥፋት ወንጀል የፈጸመውን የእስራኤል ጦርን የሚያወድሱና የሚክቡ ናቸው የተባሉ አካውንቶችን በተደጋጋሚ ተደራሽ እንዲሆኑና ተከታዮቻቸው እንዲጨምሩ እንዳደረገ የኩባንያው የውስጥ መዝገቦች ያረጋግጣሉ ሲል ዘኢንተርሴፕት እውነቱን ይፋ አድርጓል። በፌስቡክ፣ በኢንስታግራም እና በሌሎች የሜታ ፕላትፎርሞች ላይ ስለ ኢራን ያጸፋ ጥቃት እውነቱን የሚገልጹ ይዘቶች፣ የቀድሞው ጠቅላይ መሪ አያቶላ አሊ ኳሚኒ ነውር በሆነ ጥቃት ከተገደሉ በኋላ ሐዘናቸውን የሚገልጹ ፖስቶች፣ የኢራን ጦርን የተመለከቱ የሚሊተሪ ትንታኔዎችና የኢራን አብዮታዊ ዘብን ወቅታዊ ጥንካሬ የሚዳስሱ ተጨባጭ አሃዝ ያሉባቸው ዘገባዎችን ከገጹ ላይ እንዲወርዱ ብሎም ብዙ እንዳይታዩና ብዙ እንዳይነበቡ ሲያደርግ ቆይቷል። ከዚህ ባሻገር በተለይ በኢራን ሚሳኤል እስራኤል ውስጥ ጉዳት የደረሰባቸው ስፍራዎችን የሚያሳዩ ፎቶዎችንና ቪዲዮዎችን በጥብቅ እየተከታተለ ከገጾቹ ላይ ያወርድ ነበር። ይህም የዓለም ሕዝብ እስራኤል ላይ ምንም ጉዳት እንዳልደረሰ አድርጎ እንዲያስብ ለማድረግ የታቀደ ነው። በእስራኤል የመንግሥት አቃቢ ሕግ ተደጋጋሚ ሳንሱር ምክንያትም በሜታ አደገኛ ተብለው የተፈረጁ ድርጅቶችና ግለሰቦች ጥቁር መዝገብ ላይ ስማቸው የሰፈረ ሲሆን ወይም አሸባሪ ተብለው የተፈረጁ ሲሆን እንዲህ ተብለው የሚኮነኑት ደግሞ ዜግነታቸውም ሆነ ሃይማኖታቸው የትኛውም አይነት ቢሆን ለፍልስጤሞች፣ ለዲሞክራቲክ ኮንጎዎች፣ ለፓናማዎችና ለሙስሊሞች እንዲሁም መሰል ወረራዎች ለተፈጸሙባቸው በመላው ዓለም ላሉ ግፈዋኖች ጠበቃ ለሆኑት በሙሉ ነው። ይህ በእንዲህ እንዳለ የባሕረ ሰላጤው የኃይል ተለዋዋጭነት ኢራንን ቁልፍ ስትራቴጂካዊ ተጫዋች አድርጓታል። በተለይ ደግሞ ኤሚሬትስና አሜሪካ በቀጠናው የነበራቸውን ተሰሚነት የሸረሸረ ሆኗል። አሜሪካና ኢራን የባሕረ ሰላጤው ቀውስን ለማስቆም የመግባቢያ ሰነድን ከተፈራረሙ በኋላ በተለይ ኤሚሬትስ በቀጠናው ከጨዋታ ውጪ የመሆን አደጋ ተጋርጦባታል ሲል ሪስፖንስብል ስቴት ክራፍት የተባለው ውስጥ አዋቂ የፖለቲካ ተቋም ገልጿል። ኤሚሬትስ የአሜሪካና የኢራን ፍጥጫ እንደሚቀጥል ተስፋ በማድረግ ብዙ አስባ የነበረ ቢሆንም የተኩስ አቁም ስምምነቱ በመፈጸሙ ግን እቅዷ ላይ ቀዝቃዛ ውሃ ተቸልሷል። ኤሚሬትስ በፓኪስታን የአሸማጋይነት ሚና በመበሳጨት የፓኪስታን ሰራተኞችን በጅምላ ማባረሯና የፓኪስታን ሺያዎችን ማሰሯን ጨምሮ በቀጠናው ሌላ ትኩሳት ለመፍጠር እየተጋች ነው። ኤሚሬትስ ከ3000 በሚበልጡ የኢራን ድሮኖችና ሚሳኤሎች የተመታች ሲሆን አሁን ላይ የወጡ መረጃዎች ደግሞ እንደሚጠቁሙት ኤሚሬትስ የአሜሪካና እስራኤል ጥምረት ምስጢራዊ አባል በመሆን ብዙ ያገዘቻቸው ሲሆን እስራኤልም በምላሹ በግጭቱ ወቅት የአይረን ዶም ስርዓቶችንና
በደርዘን የሚቆጠሩ አይረንዶሙን የሚገጥሙ ሰራተኞችን ወደ ኤሚሬትስ ልካ ነበር። እንደ ግሪጎሮሳውያኑ የዘመን ቀመር በ2020 የአብርሃም አኮርድ ስምምነትን በመፈረም ከእስራኤል ጋር ያላትን ግንኙነት መደበኛ ለማድረግ ከ26 ዓመታት በኋላ የመጀመሪያዋ የአረብ ሀገር የሆነችው ኤሚሬትስ አዲስ የጦር መሳሪያ ስርዓቶችን ለመዘርጋትና ለመግዛት ደግሞ ከእስራኤል ጋር የጋራ ፈንድ እንደመሰረተች በቅርቡ ይፋ ሆኗል። ኤሚሬትስ ከእስራኤል ጋር የፈጠረችው መቀራረብ በባህረ ሰላጤው ሀገራት በተለይ ደግሞ በሳውዲ አረቢያ ያልተወደደ ሲሆን በሱዳን በየመንና በቀይ ባህር ባሉ የየሀገራቱ ጣልቃ ገብነቶች ሳቢያ የሁለቱ ሀገራት ቅያሜም እያደር በከፍተኛ ሁኔታ ስር እየሰደደ ነው። በሌላ በኩል የኖርዌይ መንግስት እስራኤል በጉልበት ከያዘቻቸው የፍልስጤም ግዛቶች ጋር የንግድ ልውውጥን የሚከለክል ሕግን ለማርቀቅ የህዝብ ምክክር መጀመሯን የውጭ ጉዳይ ሚኒስቴሩ አስታውቀዋል። የቀረበው ሕግ በእስራኤል በተወረሩ ሰፈሮች ውስጥ የሚመረተውን ዕቃ ወደ ሀገር ውስጥ አለማስገባትና እነሱ ወደ ወረሯቸው ግዛቶች የኖርዌይ ምርቶች እንዳይገቡ የሚከለክል ነው። የግንባታ ሥራ ማከናወንና የንግድ ድርጅቶችንም መግዛትም ሆነ የትኛውንም አይነት ግንኙነት መፍጠርም በሕግ ያስቀጣል። በዚህ ዙሪያ የተናገሩት የውጭ ጉዳይ ሚኒስቴሩ በዓለም አቀፍ ሕግ መሠረት እነዚህ ግዛቶች ሕገወጥ ስለሆኑ የሌሎች ሀገራትን የመፍትሄ ሐሳቦች የሚያበላሹ ናቸው ብለዋል። ሚኒስቴሩ አክለውም በፍልስጤም ያለው የእስራኤል ሕገወጥ ሰፈራ ዓለም አቀፍ ሕጎችን የጣሰ ነው ሲሉ ተናግረዋል። በዚህ ዙሪያ የተናገሩት የእስራኤል የፋይናንስ ሚኒስቴር ቤዛለል ስሞትሪች የኔታንያሁ መንግስት በጦርነት በሚፈጽማቸው ወረራዎችና ጥቃቶች ግዛትን ማስፋፋት እንደሚችል ያምናል። በአሁኑ ሰዓትም በርካታ ሀገራትን አውድሟል። ጋዛ ስትሪፕም ከዚህ በኋላ ታሪክ ሆኖ ይቀራል። እኔ ግን በዚህ አላምንም። ይልቅ በዲፕሎማሲ ግዛትን ማስፋፋት እንደሚቻል አበክሬ አምናለሁ ሲሉ ተናግረዋል። אין מחבלים, אין טרור, אין מנהרות, אין תשתיות, אין כפרים שאפשר להתחבא בהם. בסדר? הם לא קרובים אלינו. אבל גם אתה רוצה ליצור ከቤንያሚን ኔታንያሁ ጋር የማልስማማው ግዛታችንን ማስፋፋት ያለብን በጦርነት ነው በሚል አቋም ነው። እኔ ግን ከጦርነት ይልቅ በዲፕሎማሲ ነው ግዛታችንን ማስፋፋት ያለብን የሚል አቋም አለኝ። በዚህ ወቅት የጋዛን አብዛኛውን አካባቢ አውድመናል፣ የአሸባሪ ተቋማትንም አውድመናቸዋል። ከዚህ በኋላም ባሉት ቀጣይ 10 ዓመታት የስፍራው ነገር ታሪክ ሆኖ ይቀራል። ይህን ሁሉ ከማድረግ ግን በዲፕሎማሲ አቋማችንን ብናሳካ መልካም ነበር። ወደ ቻናላችን ቤተሰቦች በአሜሪካ በኢራን እና በእስራኤል ዙሪያ ስላልተሰሙ አዳዲስ መረጃዎች ያስቃኘናችሁ የዛሬው መሰናዷችን ይህንን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።